በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ወደ እንግዳችን እናልፋለን። ለመላው እስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል በሰላም በድጋሚ ያደረሳችሁ ይላል። በቅርቡ የመኪና ልዩ ሾው ልትጀምር ነው። ያው ብዙዎቻችሁ የምታውቋት በቱታዋ ነው። እስኪ የበዓል ልዩ እንግዳ ያድርጊያታለሁ። ተወዳጇን ኢክራም ሞቅ አድርጋችሁ ወደዚህ ጋብዟት። ኢክራም በጣም ያማረብሽ ሰላም ነው አለን እንኳን አደረሰሽ በድጋሚ እንኳን አብሮ አደረሰን። እንዴት ነው አረፋ? በጣም አሪፍ ጥሩ አለፈ አልহামዱሊላህ። እያደር ልጅ እየሆንሽ ነው እንዴ? ምንድነው? የሆነ አንድ ሚስጥር አለ ኢክራም። ባለፈውን ካገኘሁሽ የበለጠ አሁን ያየሁት ነገር በጣም ተስፋ ሰጪ ነው። ምንድነው? እንግዲህ ያኔ 50 ዓመቴ ነበር ብያለሁ። 48 ነበርኩ። የፓስፖርቴ ነበር የተናገርኩት። ከላይ ወለ ቀነሰሽ ነበር እንዴ? በፓስፖርቴ ነበር። አሁን ገና ስቲል 50 ነኝ። ስለዚህ አሁን የ52 ሳይሆን የ50 ነው ያየኸው። የ50 ዓመት ዋን ኢክራም ባካችሁ 50 ምን ልዩነት አለው 50 ሲሞላና ከዛ በፊት ያለው? 50 ሲሞላ ያው ደስ ይላል እና 50 ዓመት ማለት ለኔ ማለት ነው ገና የሚሰራበት እድሜ ነው። ገና ያው ታውቀዋለህ አንተም ገና ነኝ አልደረስኩሽ ያልገባኝ ኢክራም ወይ ያላቅ 50 ዓመት ሞልቶ ካሚንግ ሱን የለጠፍኩት እኔ። እሺ እና ያው የሚሰማው ስሜት ገና ነው። ገና 50 ዓመት ሲባል ትልቅ ነገር ነው የሚመስለው ለወጣት። ገና መስሪያ እንደርስበት በጣም ገና የመስራት ኢነርጂ የሚመጣው እንደውም ከአሁኖቹ ትውልዶች እኛ እንሻላለን። በእውነት ነው የምለው። ወራታ በእውነት ገና ሶሻል ሚዲያውም ገና አላጦዘንም። ስለዚህ አልዛልኩም ገና ሲል ገና አለን። ስለዚህ 50 ዓመት ገና የጉልምስና ጊዜ ስራ የመጀመሪያ ለዚህ ነው ላይፍ የምትጀምርበት ልጆች የሚደርስበት የምትድርበት የምትኩልበት ገና ብዙ ነገር የሚጠብቅህ ከዚህ በኋላ ያለው እድሜ ነው ብዬ ነው ለኔ ለራሴ እንደ ኢክራም። ብዙ ሰዎች እንግዲህ በጣም ይወዱሽ ቱታሽን አርገሽ በቃ መኪና ማጠብ ነው፣ መኪና መስራት ነው፣ መኪና ማሳመር ነው፣ እሱ ላይ ነውና አንዳንዶች ለምን ቀለል ያለ ስራ በመስራት እኮ ፍራንክ ማግኛ ብዙ መንገድ አለ ምን አታገላት የሚሉ ሐሳቦችን አያለውና ያን ተቋቁመሽ በዛው ስራ ስለቀጠልሽ ግን በተመልካቾች ፊት ላመስግንሽ። በጣም ነው የማመሰግነው። አይቆጭሽም? መቼም አይቆጨኝም። በጣም ደስ ብሎኝ የምሰራው በፓሽን የምሰራው ስራ ነው። በዛ ላይ ነው እኔ ራሴ ኢክራም ኢዚ መኒ የሚባለው ነገር እኔ አይመቸኝም። ከህፃነትም ከእድገትም ኢዚ መኒ አይመችሽም? ኢዚ መኒ ያልወድም በእውነት ነው የምልህ። ኧረ ተይ ወላሂ እኔ እኮ ስራው ነው እንጂ የጠፋው ኢዚ ሆኖ ከመጣ መኒው ምንድነው ችግሩ ከሚሉ ተገና እኔ ደግሞ ስትራግል አድርጌ በቃ ታክዬ ምናምን የማገኘው ገንዘብ የሚያስደስተኝ ሴት ነኝ። እስኪ አሁን ትውልዱ ይሄንን አስተሳሰብሽን እንዴት ይቀበሏል የሚለውን ኢዚ መኒ ይመቻቸዋል? አይመቻቸውም። አይገዳይ ነገር ኢዚ መኒ አይመቻቸውም እንዴ? በቃ መልፋት አለብን ነው የምትይው አንቺ? በቃ ስለህ መልፋትም ለውጤት እኮ ነው የምትለፋው አይደል? በቃ አንድ ነገር ለፍተህ ሰርተህ ስታገኝ ደስ ይላል። ገንዘቡንም በአግባብ ትጠቀምበታለህ፣ አቡዝ አታረገውም። እና እኔ ጋር ኢዚ መኒ የለም። ለልጆችም የምሰጠው ማስተምረውም ኢዚ መኒ እንደማይጠቅም እንዳይከጅሉ ነው የሚባለው አይደል? በእኛ እንዳይፈልጉ። በቃ እንደዛ ነው። ሰርተው በላባቸው በዛ ላይ እንደገና ደግሞ ዛሬ የሚሰሩት ለኔክስት 20 years maybe 15 ዓመት 10 ዓመት ውጤቱን እንዲያገኙ ነው እኔ የምመክራቸው። ዛትስ ዋይ እኛ ስትራግል ያደረግን ስቲል ያለ ነው ማለት ነው። ሁለት ትልልቅ ጋራዦችን ከፍተሻል? አልহামዱሊላህ። በጣም አንድ 80 ሰዎችንም ቀጥረሻል?
እያየው ነበረ እና ለሰዎች የስራ እድል ፈጥረሻል። ስራው አዋጭ ነው ሊባል ይችላል አሁን አንቺ ያለሽበት ዘርፍ? በጣም በቃ የአውቶሞቲቭ ኢንዱስትሪ ያው ብዙ ጊዜ ያወራዋለሁ። በጣም ዓለም ላይ ነምበር 1 የምትለው ኢንዱስትሪ ነው። ኢቭን ዓለም ላይ ራሱ ብትሄድ ኢቭን ሀገራችንም በጣም ትልቅ ኢንዱስትሪ ከመሆኑ በትልቅ ባለሀብቶች የተያዘ ነው። አሁን ለምሳሌ በሼክ አላሙዲን በብዛት ብዙ አውቶሞቲቭ ኢንዱስትሪዎች እነ ኒያላ ሞተርስ፣ እነ ሬስ ኢንጂነሪንግ፣ እነ ፔጆ፣ እነ ቮልቮ አኳትሪያል ቢዝነስ፣ እነ ካት በሙሉ በሳቸው ነው የተያዘው። ምክንያቱም ትልቅ ኢንቨስተር ናቸው እና ይሄ ዘርፍ የሚይዘውም ሰው በጣም ባለሀብት መሆን አለበት። እኛ ግን ገና ከስክራች ነው እየመጣን ያለ ነው እና ቢገኝበት ነው ገባ። አሁን ወደ ዱባይ ብትሄድ አልፉጤም ምናምን የምንላቸው አሁን በሙሉ በሼኮች የተያዘ ቢዝነስ ነው። ሌላው ሰው እንዳይገባ አድርገውታል። በቃ ማንም ደፍሮ የሚገባው የለም፣ እነሱ ውጭ የሚሰራው የለም እና ያው ትልቅ ኢንዱስትሪ ነውና ያው ገንዘብ ይገኝበታል። ኦብቪየስ ምንም ጥያቄ የለውም። አዎ ምክንያቱም ያው ስትሰሪ ስራው ራሱ ገንዘቡን ያመጣዋል። ጥሩ ደግሞ ከሰራሽ አንዱ ለአንዱ የመነጋገር ማውዝ ቱ ማውዝ የሚባለው አንዱ ለአንዱ ይናገራል። ኢክራም እኮ እንዲህ ካለ ያው ሰው ይሰለፋል። አልሐምዱሊላህ እኔ ስሜም ጥሩ ነው። በቃ ስራዬም ከስራሽ ጎን ለጎን ደግሞ ሶሻል ሚዲያ ላይ ብዙ ስለማጠፊ አነጋጋሪ ነሽ ብዙ ጊዜ። አሁን ባለፈው ሳምቮድ ሲመጣ ክራሽ መጣ አልሽ አላልሽ? በእውነት አላልኩም። ዝም ብዬ ግን በሱ ቪዲዮ ላይ በሱ በጣም ቫይራል ወጥቶ ነበር እና ያው ምን እንደዚህ አይነት ነገር ካፍሽ አልወጣም አይደል? አልወጣም። እኔ ክራሽ መጣ አላልኩም። ክራሽ መጣ በራሴ ፎን ያላልኩም። ግን በሱ ዘፈን ያው ቲክታክ ሰራ ያው የተሰጡትን ኮሜንት እንግዲህ በሱ ዘፈን ቲክታክ ሰራሽ? አዎ ቲክታክ ሰራውና እንዴ ማማ የርሶም ክራሽ ነበር እንዴ ምናምን ኮሜንት ያው ሳስተናግድ ነበር ብዙ ኮሜንቶች ማለት ነው እንጂ ያው በሳምፎድ ክራሽ ነው ያላልኩ እኮ። ምክንያቱም አንዳንድ ነገር መጽዳት አለበት ብዬ አስባለሁ። ኢክራም እንደዚህ አትልም ብዬ ተጨቃጨኩኝ። ኧረ በእናትህ እኔ እንደዚህ ያላልኩም በእውነት። ክራሽ ሁሉም ሰው ክራሽ በእድሜው አለው ነበረሽ ማለት ነው አንቺም? ኤቭሪባዲ እኮ አለው። እንደዛማ ከሆነ ንገሪኝ ማን ነበር? ክራሽ እኮ ማለት ምን መሰለህ ሰፊ የሆነ የምትወድለት ወይ ባለባበሱ ወይንም በሆነ ነገሩ ወይንም የምትወደው የኔ ክራሽ ቢቀርብኝ ይሻላል። በጣም ትልቅ ሰው ነው፣ በጣም የሚታወቅ ነው። ሶሻል ሚዲያም ኡስታዝ ናቸው ደግሞ። ኧረ ተይ ነው ስለዚህ ቀር ይሻላል ባልናገረው። አሁን እርሶ ነው የሚባሉት። ድሮ በጣም ዘናጭ ነበር፣ ደሴ ላይ በጣም ያምር ነበር። እኔ 12 ዓመቴ እንደዛ አካባቢ ነበርኩና እሱን ለማየት እኔ በጣም የሚለብሰው ሰዓት ጫማው ጋር አሁን በዚህ ዘመን የማይለበስ ፕሮቶኮል የሚለብስ ነበር። የሀብታም ልጅ ነበር ምናምን። እኛ ያው በኔ እድሜ አሁን አንተ ብለውም ችግር የለውም፣ ግን የአሁን ዘመዶች ያው አንቱ ነው የሚሉትና ያው አንዳንድ ክራሾች የምታደንቃቸው ነው እኮ በቃ አይንህ ደስ ብሎት እና ሮል ሞዴል የምታረጊ በፍቅር የወደቅለት አይደለም። አዎ በቃ ያ ሰው የሚያደርገው ነገር የሚያስደስት በቃ አይደል የሆነ ክራሽ ነው ዋው ምናምን የምትለው ሰው ነው በእኔ ግምትና እንደዚህ አይነት ሰው ደግሞ ሁሉም ክራሽ የሌለው አለ። እስኪ አንተ የለም ነበር ክራሽ? ማን ነበር ክራሽ? ክራሽ አልተከረሽክም? አልተከረሽክም? እኔማ ተከረሽኳል። ያንተን ነው የጠየቅኩት። ነበረኝ ለመናገር ግን ትልቅ ናቸው በስራቸውም በእድሜያቸውም ትልቅ ነው። አሁን ባልሽ ከሆነ ሉሲ ነኝ። አሁን አገኘው አስበህ ተገኘው ማለት ነው። ክራሽ ተገኘ። ለዚህ ከሆነ እኔ ከተናገርኩ አንቺም ተናገሪ። ማን ናቸው? የኔ በቃ ይቅርብኝ፣ ቆይ ይለፈኝና ደግሞ ወደ በኋላ እስኪ ጸባይ ያሳምራ ይገራኛለሁ። ምክንያቱም አሁን ለምሳሌ ሳምቮድ የኢክሩ ታላቅ እኮ ነው ሲል አንዳንዶች ይከራከሩልሽ ነበረ። አዎ ያው እየገቡ የሚሰጡ ነበሩ፣ ግን እኔ ሳምቮድ የኔ ትልቅ ነው ቢያስም ግን በሱ ዘመን እኛም የሳምቮድን ከእንግዳ ዘርጋ በሚሰራበት ዘመን እኛ በጣም እናየው ነበር። እኛም 90s ነው በጣም ነበርኩ፣ ግን ኦልሞስት ሴም ኤጅ ልንሆን እንችላለን። አዎ ብዬ
አዎ እዛው አካባቢ ወይ የአንድ ዓመት የሁለት ዓመት ልዩነት ቢኖረን ነው። ግን ስቲል ሉክስ ያንግ በጣም በቃ እና ስለዚህ ሳንፎርድ ከበርካታ ዓመታት በኋላ ሃይላንድ ውሃ የሆነ ከውሃ ውስጥ እንትን እያለ ምናምን የሆነ የሚሰራራቸው እንትኖች ነበሩ ድራማዎች ነው በጣም በቃ ያኔ አንቺ አድናቂው ነን። አላገባሽም? አላገባው እንዴ 90s ኮኛ ገና ነኝ። ኦፍ ኮርስ በ90 በኢትዮጵያ ነው እኔ የሀገባሁት 95 ላይ ግን 90ው ስንባልና ወደ የ95ቱ የ90ው ታሪክ አላለ የነቱ ፓክ ራፕ ወይነ ምናምን የዛ ዘመን ትውልድ ነኝ። ያ ትውልድ ሳልሆን ተጠቃሚ ወይንም ምንድነው የሚባለው በዛ ዘመን በቃ ከምን ካሉት ልበል ከሰሙት ሙዚቃውን ውስጥ አንዷ ነኝ። ትዝታ ውስጥሽ አኖረሻል በቃ የ90ዎቹ በደንብ። አሁን ግን ለምንድነው ማለት ትልቅ ሰዎች የሆነ የራሳቸውን ነገር የራሳቸውን ዘዬ ወይ ሊሆን ይችላል ፍላጎት የሆነ ነገር እንትን ሲሉ ወዲያው አንዳንዶች ወደ ስድብ ነው የሚሄዱት። ለምሳሌ አሁን አንቺ በሳንፎርድ ዘፈን እንኳን ደህና መጣ ብለሽ አብሬ እንደሰቡ በቃ ወደ ስድብ ሳንፎርድ ክራሾት ነበር ማማ ምናምን የሚሰጠኝ ኮመንት ሌላ ነገር ኮመንት የሚሰብረኝ ሴት አይደለሁም። በቃ ኮመንት አንደኛ ኮመንት ሴክሽኔ ኦን ነው እንዲሰጡ ማለት ነው። ስለዚህ ለተም ያው ኮመንቱ የህይወት አንዱ አካል ደስ ይላል። አዎ በቃ ግን አንቱ እያሉ ደግሞ አንዳንዴ መሳደብ ራሱ እኔ እናቴ በ30 ዓመቷ ነበር ወይዘሮ ዘነቡ አንቱ የሚባሉት። ስለዚህ 50 ሆኖን አንቱ ብንባል ምን ችግር አለው? አልহামዱሊላህ እድሜውን ሰጥቷል። አቶ ሰይፉ እንዴት ነው ብትባል አግኝቼ ነው አዎ በቃ ስለዚህ አንቱ ብንባልም ያው የክብር እንትን ነው። ኢክራም እንግዲህ የሆነው ስለመጡ ባካዮቹ ለኢክራም በዚሁ አጋጣሚ አንድ መልእክት ላስተላልፍ በመጀመሪያ እንኳን ለ1447ኛው የአረፋ በዓል መላው እስልምና ተከታዮች አደረሳችሁ። ከሀገራችሁ ወጣችሁ ሀጅን ፕሮፎርም የምታደርጉ ያላችሁ መላ የእስልምና ተከታዮች በሰላም ሀገራችሁ እንድትገቡ ቤታችሁ ተቀላቅላችሁ ገብታችሁ በስነ ስርዓት ሀጃችሁን የምትጨርሱ አላህ ያርጋችሁ። ምናልባት አሁን የቴሌቪዥን ፕሮግራም ልትጀምሪ ነው ሲባል ምን አይነት ቴሌቪዥን ፕሮግራም ልትጀምሪው? የቲቪ ፕሮግራም አለኝ እኮ ነው። በፊት በኢትዮጵያ ቴሌቪዥን ላይ ነበርኩ። አሁን እንግዲህ አንድ 2 ወር አቆምኩት። 2 ወር 3 ወር ያው የሲዝን ብሬክ ብዬ በዛው ግን ጠፋሁኝ። ምክንያቱም በጣም ለጥጨው ወደ ሌላ ቲቪ መግባት ፈልጋለሁኝ። ያው የአውቶሞቲቭ ሆኖ ግን እንግዳም የምትጋብዝበት በጣም ቬሪ ሌክዠሪ ሆነ ስቱዲዮ ተከራይተናል። ኦሬዲ ገምተን እየጨረስን ነው። ትንሽ ሳምፕልም እንደውም ያው ቀረጽ አድርገናል አርጋለሁ። ስለዚህ ወደ ቲቪ ኢንዱስትሪው እየገባሽ ነው ኢክራም። እባካችሁ ኢክራም በጣም እውነቱን ለመናገር የጥንካሬ ተምሳሌት ያደርጉሻል ብዙዎች። ምክንያቱም የተሰማራሽበት ዘርፍ ብዙ ጊዜ ወንዶች የሚሰማሩበት እንደሆነ ነው የሚናገሩት። ያንቺን መንገድ የተከተለ ግን አለ እንስት እንዴ? በጣም አሉ። በእውነት የሚዲያውን እድል ስላላገኙ ነው እንጂ አሉ በየቦታው የአውቶሞቲቭ ኢንዱስትሪ ላይ እየተሰማሩ። ኢቭን እኮ አገራችን ላይ ብዙ ጊዜ አወራዋለሁ የባስ ድራይቨሮች አሉ ሴቶች አይደል? ከነሱ በላይ አሁን ሊሆን አይችልም የኔ ሙያ። በእውነት ነው ማለት በዚህ በፀሐይ ያንን የሚያህል መኪና ህዝብ ያመላለሱ እዛ ጠባብ ቦታ ላይ ፓርክ አድርገው ህዝብ ጭነው በቃ እንደዛ እነሱም ራሱ ልጅሽ ባንቺ እግር እየተተካ ነው የሚባል ነገር ሰማው። ስለ አንዋር ፈልጎ ነው ወይስ አስገድደሽው ነው? አንዋር ከህፃንነቱ ጀምሮ ፓሽኑ ነው። መጀመሪያም ላይ የምናይበት ነገር ነበር። ባይክ ሲጠግን በ7 ዓመቱ በቃ አዲስ ባይክ ገዝተን ሰተነው አሮጌዋ ላይ ነው ያለው። ፔዳሏ ተወድቃለች፣ ባይኳ እንደገና ይጠግናታል፣ ደሞ ተወድቃለች፣ እዛው ላይ ይውላል። እና የአውቶሞቲቭ ፓሽን እንዳለው መጀመሪያም ላይ አባቱ ይል ነበር። ኢክራም ያየሽው ነው በፍሬንች ዶር ነበር የምናያቸው ግቢ ውስጥ በሚጫወቱበት ሰዓትና እሱ ከራይድ ከማረጉ ከመንዳቱ መጠገኑ ላይ ነበር እና እናይበት ነበር። እና የትምህርት ፍላጎቱም ያን ያህል ነበር። 12 በቃ ጨርሼ ወደ ፓሽኔ ነበር የሚለው። እኛም ያው
ብዙም ግዴታ ትምህርት ብለን አላስገደድነው ያው በራሱ አሁን በደንብ ይዞታል እንደውም ውጪ ሄዶ ተምሮ መጣ አዎ አሜሪካ ስለዚህ አሁን ተስፋ ለኔ አንቺን ሌጋሲ ማስቀጠል ነገር በደንብ ኢቭን እሱ ብቻ አይደለም ታላቁ በደንብ በጣም ያስቀጠለና ያለው እኔም ራሴ በቃ ጀስት አቀባብዬ ያስቀመጥኩት ነገር የሚተኩስ አግቻለሁና ያው ደስ ብሎኛል እንዲህ አይነት ልጅ ይስጣችሁ ነው በጣም ዋው እንዴ አንዋሪያ እንዴ የት ነው ይሄ አሜሪካን ሀገር the world famous West Coast Customs Academy ነው እዛ ነው የተማረው ተምሮ ስለዚህ አሁን ተመርቆ መጣ አዎ ቆየ ከመጣ ያው ትንሽ አብራችሁ እየሰራችሁ ነው አብረን እየሰራ ነው እስኪ እንግዲህ በዓል ልዩ የመስዳኛ ዝግጅት እንደመሆኑ ስለዚህም ጉዳይ ይንገረን ሞቅ አርጋችሁ እስኪ ወደዚህ ጋብዙት ልጅ አንዋር ወደዚህ እስኪ አትጨነቅ ጊዜው ተቀይሯል ከእንግዲህ የክፍያ መንገድ እንቅፋት መሆኑ አብቅቷል አዎ አንተን ዓለም ከደረሰበት ጋር የሚያገናኝ አዲስ መንገድ ተከፍቷል ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምቼ ክፈይ ለትምህርትም ሆነ መዝናኛ የፈለግከውን የዲጂታል ይዘቶችን ሰብስክራይብ አድርግ ከዓለም ጋር ደስታን አጣጥም ወደ ፈለክበት የዓለም ክፍል እንደ ነፋስ በነፃነት ተጓዝ ተዝናና ክፈል ጊዜ የሰጠህን ዕድል ተጠቀም ንግድህን አዘምን እዘዝ ከየትኛውም ሀገር ተገበያይ ዓለም የሚጓዝበት መንገድ ለአንተም ተከፍቶልሃልና ይህ ሁሉ በባንካችን ዓለም አቀፍ ቪዛ ካርዱን ሆኗል በተጨማሪም በቀላሉ የባንካችን የአፖሎ መተግበሪያን በመጠቀም የዶላር ሂሳብ ሲከፍቱ በከፈቱበት ቅጽበት የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ ይቀበሉ ይዝናኑ አሁን ዓለም በእጅዎ ገብታለች ይፍጠኑ በሁሉም ቅርንጫፎቻችን የዓለም አቀፍ ቪዛ ካርድ አገልግሎት ተዘጋጅተው እየጠበቁት ነው አቢሲኒያ የሁሉም ምርጫ የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዛላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ የተለያዩ ኢንሹራንሶችን እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን የተለያዩ ኢንሹራንሶችን እንቀበላለን ብቅ ብለው ይጎብኙ ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል ለአንዋር ግን አቀባበል በጣም እኔ ፍዝዝ ብሎብኛል ሁሉ ሰላም ቴዲ ስንተኛ ልጅሽ ነው አንዋር ሁለት ዋ የመጀመሪያውማ ከዚህ በላይ ነው ማለት ነው በጣም አለ ወንድሜ ነው ያልሽ የምታወሪው ወይስ ልጅ እነሱ ናቸው ማሚ ማለት አይፈልጉም አሁን ሲሲ ለሲሲ ክራም በእናታችሁ በጣም ምክንያቱም እነሱ በጣም እያደጉ አንቺ ያረጁ እኔ ደግሞ ሲሲ ሆንኩ ነው የእናተ ተጽዕኖ ነው ወይስ አንተ ፈልገህ ነው ስላልኳት ቅድም አንተ ራስህ እስኪ ተናገር እንዴት ወደዚህ ቢዝነስ ውስጥ ምክንያቱም አሁን የአሜሪካን ትልቅ ተቋም ነው አይደል ይሄ ተቋም ኢስት ኮስት ለምን ያህል ጊዜ ተማርክ እዛ ለ6 ወር ያክል ድረስ ተምረናል ከዛ በኋላ ያው በራሳችን ወጠን ነው የራሳችንን ነገር ፍጠሩ ተብለን የተሸኘ ነው ማለት ነው ስለዚህ ምን ይመስላል ምክንያቱም እነሱ ሀገር ይሄ ኢንዱስትሪ እኮ ትልቅ ደረጃ ላይ ደርሷል አይደለ በጣም አይገናኝም አይደል አራምባና ቆቦ እንደዛ በለው ግን ያው እዚህ ሀገር ትንሽም ባለለ ብዙም ይቀራል በጣም ብዙ ይቀራል ኢንዱስትሪው አላደገም ገና ሰውም is not ready like ለማውጣት መኪናው ላይ ዝግጁ አለመሆን ማለት ብዙ ነገር
ያው በሂደት እየተስተካከለ የሚሄድ ይሄ ዘርፍ ቅድም እንዳልኩ አሁን ትልልቅ ባለሙያዎች የሚያፈራ ነው። ትልቅ $1 ቢሊዮን የሚንቀሳቀስበት ነው። በእውቀት ደግሞ እንዲህ ሲሆን ደግሞ እርግጠኛ ነኝ እዚህም ደግሞ በደንብ ሊያበላ የሚችል ነው። ግን ሰውን አብሮ ማዘመን በዚህ ሌቭል ከባድ ነው። ብዙ አመታት ይፈልጋል። እነሱ ላምቡርጊኒ ምናምን የሚባሉ መኪኖች አሏቸው። እንደውም ካገኟቸው አይቀር ዱባይ ባለፈው ሄድኩ ጊዜ የሆነ አንድ ሞል አጠገብ የሆነ መኪና መጣ የሚል እና በጣም ድምፁ ይረብሻል። እና እኔ በጣም ተበሳጭ ምንድነው ይሄን ታንክ ለምንድነው ጋራጅ የማያስገቡት? እንደዚህ ትልቅ አገር የጸዳ አገር ላይ እንዴት እንዲህ አይነት ሰው የሚረብሽ መኪና አሮጌ እያልኩ ጮሃለሁ። ከዛ አንዱ ጠራልና የሀብታም መኪና ነው እንዲጮህ አድርገው ሰርተውት ነው አለ። በጮህ ቁጥር ውድ ነው እንደ መኪና ነው ኮረም ሰማው። ኦፍ ኮርስ እንደዛ ተስፋ ለአባት ዝም ብሎ ይጮህ። በቀደም ዕለት አጨሰ ያልነው ለካ ጌጥ ነው እዛ። ቆይ ምን አይነት ጩኸት ግን እንግዲህ ኤክስፕሬስ ማድረግ አልችልም፣ ግን በቃ ጩኸት ያው የመኪና የኢንጂን ጩኸት ነው። ሞተሩ አሁን ያንተ መኪና ብትፈተው ጭስ ማውጫውን ብትፈተው እንደዛ ነው የሚጮኸው። ስለዚህ የሀብታም መኪና መሆን ይችላል። በጣም እኮ ነው የሆነ አካባቢውን ማመሰው በድምጽ ነገር ነው የሚለውና በጣም ያው ወጣቶች ሐረካት የሚያደርጉት እነሱም አላቸው። ቤትም አለች አንድ መኪና እንደዛ የሚጮህ መኪናና ሰፈር ራሱ በጣም እኔ ተጣላሁ። በቃ ሰፈሮች ራሱ ገና አንዋር መጣል የሚባለውና ያው የሰፈር ልጆች ያውቃሉ። ራዲያተሩ የሆነ ነገር ያደርጉታል። ያው ለካ ይሄም ራሱ የሆነ አሪፍነት። አሁን ይሄ ነገር እኔ እውነቱን ልንገር ለኛ ትንሽ ለመቀበል ከበደኝ። ያርጭው ይሄ ነው ዘመናዊነት ማለት ገና ዘመናችን ነው። ተው እንጂ ጩኸት አለመቀበላችን ጩኸት ተበላሸ ብላችሁ ስለምታምኑ ተበላሸ ብለህ ስለምታምን አሁን ያው ማንም የሚያውቀው ነገር ነው። እናንተ ታውቃላችሁ አይደል? መቼ እኛ ብቻ ነገር ማለት ግራም የኔና አንቺ በጣም ሰዎቹ እኛም ሰዎቹ ጸጥ ሲል ለመኪና ድምጽ መጣ ጩኸት እግሩ ላይ የሆነ ነገር አለ እንላለን። ለካ ጭስና ጩኸታው ጌጥ ሆኖልናል። በጣም ከባድ ነው። አሁን ከውጭ ሄደ የተማርከውን ወላጅናትን በማገዝ የተጠቀምክበት ነው አንዋር? ኦፍ ኮርስ ያው ከስተም ነው ብዙ ጊዜ የተማርኩት እኔ። ግን አሁን ከስተም የሚያረክ ሰው እንደዚህ በይፋ መጦ ከስተም አድርግልኝ የሚል ሰው የለም እስካሁን ድረስ። የራሴን 1-2 መኪኖች አድርጌያለሁ። ግን እንደዛም ሆኖ ወጪው በጣም ከፍተኛ ስለሆነ ላይክ እንደዛ አይነት ወጪ መኪና ላይ ይወጣል ብሎ ስለማያስብ እንደዛ ምንድነው አሁን ለማለት የፈለገው የገባኝ እነሱ በደረሱበት ሌክዠሪ በጣም የቅንጦት ደረጃ እኛ መኪኖቻችን ለማሰራት አቅምም ይፈልጋል ዕውቀቱንም ይፈልጋል። ኦፍ ኮርስ አንተ ተምሬ የመጣው በእርግጠኝነት ነገሮችን በጣም ማዘመንና ማስዋብ ነው። አዎ ስለዚህ ምንም ችግር የለም እኮ ወደፊት እኛም ወደዛ ማንሄድበት ምንም ምክንያት የለም ማለት ነው። ኦፍ ኮርስ አሁን የመኪና ምን እየሆነ ነው? አሁን ያለበት እንትን ያው እየተቀባ ነው ያለው። ግን ሁሉም እንትኖች ይሄ አሁን እሳቶች ናቸው። እነዚህ እሳቶቹ በላስትሮ ላይክ ከርቭ ተደርገው እነሱን እያወጣን የነሱን ብቻ ቅርጿን መቀባት ነው አሁን እያደረግን ያለ ነው ማለት ነው። እንደዚህ ይሆናል ማለት ነው መጨረሻው። እና ያ ይሄ ቀለሙ ፓርት ነው። ቆይ ይሄንን እኮ ይመስለኛል እንግዲህ የፈረመልህ አካል አለ። ይሄንኑ ስላየው ነው እዚህ ጋር ከዚህ መኪና ላይ ሳምፕል አስወሰደ ነው እንዲያስፈራም ምንድነው አስቆርጠን እንዴት ነው አይደለም። ይሄኛው ገና ስንማር ራሳችን የሰራናቸው ሳምፕሎች ናቸው። መኪናውን ሳንሰራ በፊት በዚህ ተለማምደን ነው እዛኛው ላይ ሄር ነው። እና ቀለም ነው አሁን እሱ የምታየው በፕላስተር ከርቭ ተደርጎ ከዛ በኋላ ነው ቀለም የተቀባው ማለት ነው። ይሄ ማን የፈረመልህ? ራይል ባለቤቱ።
የኮሌጅ ባለቤት። ስለዚህ ይሄ ማለት እውቅና ሰጠ ማለት ነው። በለው ወይም ደግሞ ስራ ተደንቋል ማለት ነው። አሁን የራሱ ምናልባት ከዌስት ኮስት ከስተም አካዳሚ ስትመረቅ የሰጡን ይሄ ልጃችን ተመርቆ መጥቷል። በጣም ደስ ይላል። ይሄ ቴሌቪዥን ፕሮግራም ነው። ምክንያቱም ከነሱ ብዙ ጊዜ ስራዎች ሲኖሩ ምናምን እንደሚቀረጽ አውቃለሁ። አየር ላይ የሚውል ነው ወይስ ለራስ ዶክመንት አድርገን ይሄንን ዩቲዩብ ላይ ነው ይሄ የተለቀቀው? ስለዚህ ዩቲዩብ ላይ ያው ቻናል አላቸው። ያው እንደዚህ አካዳሚ በተፈጠረ ቁጥር ሁሉን ነገር ካፕቸር እያደረጉ የሚለቁበት ዩቲዩብ ቻናል አላቸው። እሱም ዌስት ኮስት ከስተምስ ነው የሚባለው እና ያው በጥቂቱ ነው የሚመረጠው ሰው ራሱ በጣም በጥቂቱ ነው። እኔ የዛኔ እንደውም ማምናት አፕላይ አድርግ ምናምን ብለኝ አረ ላይክ በቃ አክሴፕት አያደርጉኝም ምናምን ብዬ ላይክ እዚህ ኢትዮጵያ ጋራጅ አለን ምናምን አልኳቸው። በቪዲዮ ነው የላኩት። ከዛ ላይክ ለውጥ አመጣለሁ እናንተ ጋር መጥቼ ብማር ምናምን ብዬ አፕላይ አደረኩኝ። ከ900 ሰው 6 ሰው ነው የተመረጠው። ከ6ቱ አንዱ ነኝ ማለት ነው። እንዴ ስለዚህ ያው እያየሁ ነበር። ስለተማርከውም እየተናገርክ ነው እዚህ ላይ። በልምድ የነበረውን ነገር በእውቀት አሁን ወላጅ እናትህ ወደዚህ ሙያ ላይ የገባችበት አጋጣሚ አለ፣ የመጣችበት ርቀት አለ። እሷ ያልሰጠችን ደግሞ ይሄ ስልጠና የሰጣህ አለ። ሁለቱን ስታነጻጽረው እንዴት ነው? ኦፍ ኮርስ ሁሉም ከሷ ይበልጣል። ለምን ሁሉን ነገር የፈጠረችውም እስካሁን ያለውም ላይክ የተቋቋመውም እስካሁን በሷ ምክንያት ስለሆነ ያው ለቅድሚያ ለሷ ነው ኦፍ ኮርስ የሚሰጠው። እሷ እዚህ ደረጃ ላይ ባታደርስ ኖሮ እነሱ ራሳቸው አይቀበሉም ነበራ። ኦፍ ኮርስ ኢክራም መሰረት ነች እያለ ነው። ዋው! ያው እንግዲህ እናትና ልጅ ወግ ነው። በዚህ ላይ ደግሞ ማረፋ ነው። ስለዚህ ከመጣችሁ አይቀር በዓል እንዲሆን ወሬውም እንዳይደርቅ ምናልባት እናትና ልጅ ሲኮን ጉዳዩ ያጣላል ላያጣላም አብረን ብንጫወት ምን ይመስላችኋል? የእናትና የልጅ እንጫወት አለ ትፈቅዳላችሁ? እሺ እስኪ ለልጅሽ ሲያጣላ ያጣላል በሉ። ካላጣላ ያጣላም ማለት ነው። ከባድ እንዳይሆን ግን አይ ከባድ አይደለም። ምንድነው ብዙ ቤት የሚያጣሉ ጉዳዮች ናቸው። እናንተ ብትሆኑ ምን ታረጋላችሁ ነው እንጂ እናንተም ታሪክ ላይሆን ይችላል። እናንተም ቤት ይሄን ማድረግ ነው እንጂ ላይክ ምክንያት መዘርዘር የለብን። እንደፈለግ ምን ነው ምክንያት ጠላ መዘርዘርም ይቻላል። አጭራ የዛሬ ልጆች የሚፈልጉት ማውራት እንደምጭሩት እንደሚሉት። እሺ ልጅ ጸጉር ቁርጤ ወጣ ይበል ቢል ጉዳዩ ከእናት ጋር ያጣላል አያጣላም? ምንድን ነው ያደረከው? ያጣላል። እስኪ አንቺስ? ያጣላል። በደንብ ሰምተሽኛል? እንደገና ልጅ ደግሞ ስታይላቸው ልጅ ጸጉር ቁርጤ ወጣ ይበል ቢል ከለር ቢቀባ ምናምን ነገር አሁን እንደዚህ ነገር አሁን መኮሮኒ ቁርጥ ሹርባ ምናምን በቃ ይሁንልኝ ቢል ጉዳዩ ያጣላል አያጣላም? በእኔ በኩል እኔ የልጆች ያው ከለር ብዙ አይመቸኝም፣ ግን በቃ ጸጉራቸው ስታይልሽ ቢሆን ደስ ይለኛል። እኔም አይወዝ እኔ ራሴ በጣም አድርጌው ያለፍኩት ነው። ጸጉሬ ያልሆነው ነገር የለም። ያን ሂጃብን ብዙ አልነበረምና ስለዚህ ጸጉራቸውን ያሁን ሹርባ የሚሰሩት የናጺዎቹ ነው አይደል? የራሳችን ነው አይደል? ስለዚህ የኛ እንደው በእንትኖችም ያው ብዙ ጊዜ የእስላሚክ እንትኖችም ሹርባ ወደ ታች ያስይዛሉ እና አለመቁረጥ መብታቸው ነው። እኩል ይሁን ግን እኔ የጸጉር ቁርጣቸው ስታይል ሲሆን በጣም ደስ ይለኛል። ስለዚህ ጉዳዩ ያጣላም እኔ ያጣላኝም እሱ እኔ ያው ቁረጥና ከተባልኩ ያጣላል ነው እንዴ? ቁረጥ ያልክ አልገባውም ነበር። አይ ስለዚህ እንደፈለክ መሆን ትፈልጋለህ። ስለዚህ ያጣላም ነው። እናትና ልጅ አንድ ናቸው። ብዙ እናቶች ግን እኔ ግን ያው ዲሞክራት ነሽ። አላለፍክበትም ግን አንተ እኔ አረጋግጠው ኮፈሬ በነበርክበት ጊዜ በጣም ድሮ ነው አፍሮ ተሰርቷል። አሁን አባቱ እንደዚህ ይላል ጸጉራቸው አስጠላይ ምናምን ሲል የድሮ ፎቶ ነው የሚስቡት። አንተ እንደዚህ አልነበርክም ሲባል እንደፈለጋችሁ ብሎ ይወጣል።
እናት የመረጥኩልህን አግባ ብትል ጉዳዩ ያጣላል አያጣላም? ትዳርን በተመለከተ ጀምሪ። እኔ ልጀምር? አንተ የሷን አይተህ ነው እንዴ? የኔ ያጣላል። ያጣላል? እናት ለልጇ ይጨነቃል ብላ ያልነገረችው ችግር ቢኖር ጉዳይ ያጣላል አያጣላም? ዲጋማ ውስጥ እናንተ ቤት ችግር የለም መሰለሽ? ለምሳሌ አንቺ እሱ ያስባል ብለሽ ያልነገርሽው ህመም ወይ ችግር ቢኖርብሽ ኦኬ በሌላም እናት አስቢው ጉዳይ ያጣላል አያጣላም? ሁሉም ነገር ለልጅ መነገር አለበት ብላችሁ ነው የምታስቡት? ሁሉም ነገር ቢነገር ጥሩ ነው ብዬ አስባለሁ። ምክንያቱም ሶሉሽን ሊኖር ይችላል መፍትሄ። አሁን አንዋር ትንሽ ልጅ ስለሆነ ነው እንጂ አሁን ለምሳሌ ማዘርህ ለአንተ ባይነግሩህ የሆነ ችግር ኖሮባቸው መፍትሄ ልትሆን እየቻልክ ወይ መፍትሄ ልታመጣ እየቻልክ ያ ነገር ሀፕን አድርጎ የሆነ ነገር ላይ ቢደርሱ በቃ ማሚ ለምን ብለህ የምትጣላ ነው ይመስለኝ። እኔም እንደዛው ባትነግረኝ ይቀር ይለኛል። ስለዚህ ጉዳይ ያጣላል ነው የምትይው? ያጣላል። አንዋርስ? እሷ ጋር ነኝ በአሁኑ አይደል? እዚህ ጋር እናትና ልጅ ተስማምተዋል። ጥሩ ነው። ልጅ ከእናቱ ጋር የተጣሉ ጎረቤቶች ጋር በጎን ሄዶ ለእናቱ ሳይወግን አብሯቸው ፏፈሽ ቢል ጉዳይ ያጣላል አያጣላም? ያጣላል። ለምን ያጣላል? እኔ ጋር ተጣላ አንድ ጎረቤት። አዎ ልጄ ግን መቀጠል መብቱ ነው። እኔ ጋር አብሮ መሆን የለበትም። ለምን አንቺን ካስቀየምሽ እኔ አላስቀየምም አንተ። በቃ እኔ በራሴ እንትን ነው የተጣላሁት። ደግሞ ልጅ ለምን ይጣላል? ማዘር ፋዘር እንዴት ነው ምናምን ብሎ እንደውም አገልግሎት ማድረግ አለበት። ይሄ መካደም አለበት ወይ ማስታረቅ ቢሆን እሺ። ግን ካንቺ ጋር የተጣላ ጎረቤት ጋር ልጅ በጎን በኩል ሄዶ ልጅሽ አብሯቸው ቢሆን እሱ እኮ ከበደኝ እያለ ነው አንቺ ሂድ እያልሽው ነው። ያኔ ግን ቢሄድ ባይ ነኝ። ቢሄድ ሐቂቃ ወላሂ አንዋር ቶሎ በል። ያጣላል አያጣላም? እሺ ተስማማ። በግድ አስፈራርተሽ ወደ አንቺ አመጣሽው። ለምን ይጣላል? ልጅ የፍቅረኛውን ስም ካልተነቀስኩ ቢል ጉዳዩ ያጣላል አያጣላም? አንዋር እዚህ ጋር የተነቀሰው ነገር ካለ ያሳየናል። ያጣላል። እስኪ ያሳየናል። ንቅሳት ሐራም ነው። እውነት? ያው ሐራም ነው። ሐራም። ስለዚህ በፍጹም ያው ድድም አይፈቀድም። ድድ ይነቀሳል። ለዚህ ትውልድ ባካቸው አንድ ጊዜ ትውልዱ ድድ ይነቀሳል ወይ? ያው ሲቀላ ይጠቁራል። ምንድነው የምታውቀው አንተ? ብሬስ ብቻ የምታውቀው? ትውልዱ ብሬስ ነው የሚያውቀው። ቀጣይ ጥያቄ፣ ልጅ የተመረቀበትን ሙያ ትቶ በሶሻል ሚዲያ ላይ ጌም እየተጫወተ ገንዘብ ልስራ ቢል ጉዳይ ያጣላል አያጣላም? እኔ ጌም እንዲጫወት አልፈልግም። በጣም ጊዜ ሞክሯል። ይጠይቀን ነበር ጌም ልጫወት፣ ኢዚ መኒ ነው። እኔ ወላሂ አልፈልግም። ለልጆቼ ጌም ተጫውቶ ሰው እኔ እንጃ አላቅም፣ በጣም ከባድ ነው። ግን ለዛም ደግሞ ስትሰጥ እኮ ነው መሰጠት አለብህ። ጌም ተጫውተ ገንዘብ ማምጣት ራሳቸው ችሎታ ያላቸው ልጆች ናቸው። ቢኖረው እንኳን እኔ አልፈልግም። እሱ አይሮን አላቅም ጉዳዩ። አንተስ? እኔም ያጣላል ከሙያ ውስጥ ማለት ትንሽ ገንዘብ አለው እኮ ተብሎ እዛ ላይ ትንሽ ተፍ ቢል ችግር አለው? ችግር የለውም። ስለዚህ ሁለታችሁም ያጣላል ብለዋል። ቀጣይና የመጨረሻው ጥያቄ፣ እስኪ ልጅ ከእናቱ ጋር እያለ ያው ገበታ ላይ ብዙ ጊዜ እሷን በማጉረስ ነው ገበታውን የሚጀምረው ብለን እናስብ። እሷኑ እንግዲህ ልምዱን ፍቅረኛ ከያዘ በኋላ እዛው ቤት ውስጥ መጥቶ ምሳ ቢቀርብና መጀመሪያ ለፍቅረኛው ቢያጎርስ ጉዳዩ ያጣላል አያጣላም? አጉርሷል። አጉርሷል አላጎረሰም። ግን ወደፊት ሚስት ብትሆን ነው እንግዲህ የምፈቅደው ገበታም ላይ አንድ ላይ የምቀመጠው። ግን ብዙም ለሚስቱ ያጉርሳት
መጀመሪያ ለእናቱ የሚያደርገውን ነገር ለእናቱ ትቶ ወደ ፍቅረኛው ወደ ሚስቱ ቢሄድ ጉዳይ ለእናቱም ቢሆን እኔ ደስ ይለኛል። አሁን በራሴም መጀመሪያ የሚሰጣቸው የባለቤት ሰቦች ነበሩ። በዚሁ አጋጣሚ ማለት ነው። በጣም እንደውም ካነሳው ባውራው ነው የባለ ቤተሰቦች አሉታዊ አለ አይደል በፋሚሊ በጣም በቃ መርቀውኝ ነው ያረፉት። ወላሂ ሐቂቃ በጣም ነበር መንከባከባቸው በመጡበት ሰዓት እዚህ ሀገር ማለት ነው። አልጋዬ ቅድሚያ የሚሰጠው ለቤተሰቦቹ ነበር። ኢቭን የኛ መኝታ ቤት ይለቀቃል እና እንደዳመኛ መኝታ ቤት ይዛኩ መተኛት ይችላሉ ኢትስ ኦኬ የሚለው ነገር አለ። ኖ እና የኛ መኝታ ቤት ተለቆላቸው ያ የልጆች መኝታ ቤት ገብተን እንደዛ ነበር የምሰጠውና በጣም ይወደኝ ነበር። አባቱም እናቱም በጣም ነበር የምትመርቀኝና አልহামዱሊላህ እና ቅድሚያ እንደውም ለእናት ብትሰጥ እኔ ስለሰጠው ያቺ እሷ ብትሰጥ ደስ ይላል። ኖ አዙራ ከሷ ወደኔ ብታመጣው ጥሩ ነው። ትመረቃለች፣ አጅር ታገኛለች። እኔም ራሴ ያለፍኩበት ነው። በጣም በቃ ደስ ብሎ ያልቆጨኝ ሁለቱም አሁን አላህ ይርሐማቸው በህይወት የሉምና አጅሬን ሁሉ ተቀብዬ በቃ የባሌ እናትና አባት ፈርስት ነበሩ። ከሱም ወላሂ ከሱም ኢድና አረፋ እኔ አሁን ዘንድሮ ነው ቤት የማከብሩ በቃ እዛ ነበር ሄደው ጎጃም ነበሩ ያሉትና ሄጄ ሸዋል አስፈጥሬ በቃ ቤቴ ሲመጡ በስነ ስርዓት ካድሜ በቃ ቢግ ሪስፔክት በማድረጌ በጣም ተጠቅሜያለሁ። እና መጠቀም የምትፈልግ ወደ ራሷ የሄደውን ጉርሻ ወደ እኔ ብታዞረው ትጠቀማለች ይበል ትጠቀማለች። ምላሽ ወዴት ታገኛችሁት? የስንብቱ ስንብት ጥያቄ ብዙ ቦታ የሚያጣላ ነው። እናንተ ቤት ቢፈጠር ምንድነው ወይም ደግሞ እንደ አንድ ዳኛ ጉዳዩ እንዴት ታዩታላችሁ ነው። ልጅ ለእናቱ የምትፈልጊው እሱን አይደል? ልጅ ወልዳለሁ አመጣለሁ ታሳድጊያለሽ ልጁን ብቻ ማለት ነው ቢል ጉዳዩ ያጣላል ያጣላል? ወላሂ ይሄ የሚያጣላል። አንደኛ ሐላል ነው ሐራም ነው የሚለው ነገር ማየት ፈልጋለሁ እኔ። ሄዶ እንግዲህ ልጅ ዝም ብሎ በሐራም ወይ ማምጣት ከባድ ነው ለኛ ማለት ነው። ሐራም ነው የሚሆንበት ለሱም። ግን ልጅ በመምጣቱ እኔ ጋር አይጣላም። ግን which is ሐላል ይሁን ባይነኝና ልጅ ተፈጠረ ግን ሐላል ለማድረግ ደግሞ ቤተሰብና ቤተሰብ ተጠያይቀን ሽምግልና አበባ ተልቆ ምናምን አይደል የዘንድሮው ሐረካቱ እሱ ቀርቶ ነው ወይ ጥያቄው? ዝም ብሎ ሄዶ ልጅ ማምጣት አሳድጊ ማለት ሐራም ነውና እኔ አልፈቅድም። እንትን አንልም። ግን በሐላል ሄዶ ደግሞ አይሮ ነው እንግዲህ ፈቃደኛም አለ ልጅ ብሎ ልውለድልሽ ቢላትሽ የምትላለች አንዋር ነው ነው ከባድ ነው ይሄ ጉዳይ። ከመጣች ያው እንግዲህ ሌላ ቤተሰብ ላይ አጋጥሞ ያጣላ ነው። አሁን ይሄ ነገር ልክ እንደ አንድ ዳኛ አንድ ቤተሰብ አንድ እናት መጣ እንደው አንቺ ላይ ቢያጋጥም ምን ጉዳዩ እንዴት ታያለሽ ብትባይ የምትሰጪው ምላሽ ምንድነው ነው? ነው በቃ በሐላል ያምጣው አሳድገው ያ በሐላል ያምጣው which is ኒካህ አድርጎ ማለት ነው። በጋይ መንገድ በተዘዋዋሪ እየተነገረ ነው። ያ ከዛ የመጣው ደግሞ ራሷ ይቲዳ ራሷ ታሳድጋለች ነው። ምላሹ እንዴት አገኛችሁት? እንኳን ወደ ቤትሳይዳ አሜሪካን ሜዲካል ፕላዛ በሰላም መጣችሁ። ብዙ ዘመናዊ ምርመራና ሕክምና የያዘውን ሜዲካል ፕላዛችንን ላሳያችሁ። እዚህ ፕላዛ ውስጥ የውስጥ ደዌ፣ የቀዶ ሕክምናና የማህፀን ህመሞች ምርመራና ሕክምና እንሰጣለን። በቤትሳይዳ የተሟላ ኢሜጂንግ አገልግሎት በኤአይ በታገዘ መልኩ እንሰጣለን። ለየት የሚያደርገው ደግሞ በ3 ሰዓት መድረሱ ነው። 1.5 ቴስላ ኤምአርአይ ማሽን፣ 160 ስላይስ ሲቲ ስካን፣ ለሴቶች የጡት ካንሰር ምርመራ 3D ማሞግራም፣ የአጥንት ህክምና 3D ዴክሳ ስካን፣ ዲጂታል ኤክስሬይ እንዲሁም 4D አልትራሳውንድ በአንድ ላይ የምታገኙበት ልዩ ሜዲካል ፕላዛ።
ፓቶሎጂን ያካተተው ላቦራቶሪያችን ምርመራዎችን በጥቂት ሰዓታት ያደርሳል። የልብ ደም ስር ህመሞች ጉዳት ከማድረሳቸው በፊት የሚያስፈልገውን የካትላብ ህክምና ደረጃውን በጠበቀ ካትላብ ውስጥ ይሰጣል። ለየት የሚያደርገው ድንገት የካትላብ ህክምና እየተሰጠ ልብን መክፈት ቢያስፈልግ የትም ቦታ ሳይሄዱ እዚሁ ጎኑ ላይ ልብ መክፈት ህክምና ይሰጣል። ይህንን አገልግሎት ለዘመናት ልምድ ባካበቱ የልብ ደም ስር ሰብ ስፔሻሊስት ሐኪሞቻችን እየሰጠን እንገኛለን። የተመላላሽ ህክምና ቦታ እንደዚህ ስታንዳርዱን በጠበቀ ሁኔታ ይሰጣል። ለኩላሊት ታካሚዎች በኩላሊት ስፔሻሊስት ህክምናና ዲያሊሲስ አገልግሎት እዚሁ ያገኛሉ። ለህክምና መተኛት ቢያስፈልጋችሁ 50 አልጋዎች እስከ ቪአይፒ ደረጃ ድረስ እዚሁ ያገኛሉ። ድንገተኛ ህመም ቢያጋጥማችሁ ምንም አያሳስባችሁ። አምቡላንሳችን ፈጥኖ በመድረስ 24 ሰዓት ሙሉ በመስራት ወደ ድንገተኛና ጽኑ ህሙማን ስፔሻሊስት ሐኪሞቻችን ጋር ይዟችሁ ይመጣል። ምርጫው ስላደረጉን እናመሰግናለን። ቤትሳይዳ አሜሪካን ሜዲካል ፕላዛ አዲስ ደረጃውን የጠበቀ እንክብካቤ። ኢክራም በቴሌቪዥን የመኪና ሾው በደንብ በተጠናከረ ሁኔታ በቅርብ ቀን ጠብቁ የተባለ ነው። ልጇንም በእሷ መንገድ እንዲሄድ አሜሪካን ድረስ ሳይቀር ስልጠና ወስዶ እንዲመጣ አድርገዋለች። የእናቱን መንገድ እየተከተለ ነው። በእርግጠኝነት ሾው ላይ ያለበት እንደሱ? አዎ ሾው ላይ አንድ ላይ ነው የምንሆነው። እንግዲህ ይሄ ሚክራም አውቶ ዞን ነው። ሚክራም ይሄ ጋራጃችን ነው። አዲስ የከፈትነው ጋራጅ ነው። ወደ ብስራተ ገብርኤል አካባቢ አቦ ቤተክርስቲያን ከፍ ብለህ ያለ ነው። ካርዋሽ አለው። አውቶ ዞን ነው። በቃ አውቶ ዞን ብዙ ሁሉም ነገር ያለው ያው ካርዋሽ እንደምታየው አለ። ካር ማሳጅ አለ። አንድ ካር ማሳጅ አለ። ያ ካር ማሳጅ አለ። ካር ማሳጅ ማለት ምን ማለት ነው? መነካካት ያው ማሳጅ አይደል? መኪኖችም ማሳጅ ይደረጋሉ። ለምሳሌ ማሳጅ የሚደረጉት የሆነ ዶት ነገር ካላቸው እነሱን ነካ አድርገህ ወይ ቀለም ካስፈለጋቸው ቀለም ሰጣቸዋለህ። ፌድ ያደረገ ቦታ ካለ እነሱን ማሳጅው በቃ ማሳጅ ማለት አንድ ጓደኛችን ማሳጅ ቤት በር ላይ አቁሞት ገብቶ ነበርና ስንደውለት ይሄ ምክንያት እንዳይሰጠን መኪናዬን ማሳጅ እያስተካከለ ይችላል። ማሳጅ ቤት በቃ እንግዲህ እዛ ግን ኦንሊ ኢክራም አውቶ ዞን መሆን አለበት። ካር ማሳጅ ያለው እዛ ነው። ማሳጅ ቤት በር ላይ ካቆመው ግን እሱ ነው እንጂ መኪናው አይደለም። ለካር ማሳጅ በለው እኔ የሰው አልበቃ ብሎ እንደገና መኪናችንን ማሳጅ ከፍ እያልን ነው። ይሄ አሁን ያየሁት እጥበቱ ነው። አዎ ዋው በጣም ያምራል። በጣም በዘመናዊ መልኩ ነው። ያው እንግዲህ ካርዋሽ ነው፣ አውቶማቲክ ካርዋሽ ነው። በእጅ ማጠብ ቀረ በቃ። ያ በእጅ ይሰራል። እዚህ ላይ ዲቴይል ሲሰራ ደግሞ በእጅ ይሰራል። ምክንያቱም የኛ ገር ጭቃው ምኑም ያው ጠርቀም ያለ አይደል። ስለዚህ ማሽኑ ላይ ያጸዳው ይችላልና ስለዚህ አንዋር መጠየቅ እንፈልገው ካሁን በፊት እናት በሰጠችው ቃለ መጠየቅ ላይ ከጫት ጋር ያላት አቋም እንዲህ አይደለም አይደል? እንዲህ ነው። እድሜያው ስንት ነው አንተ? 21 በጣም ያስቸገረ ለማቆም ሱስ ነበር እንዴ? ማለት ሱስ ነገር ሞከረ ታውቃለህ በህይወት? ምክንያቱም እኔ በአንተ እድሜ በጣም ብዙ የሚያስቸግሩኝ 3 ነገሮች ነበሩ። አንተ ምንም ነገር የለም። ምን የኔ ኦፔፔ አሁን እናትህ ያለችው በርጫ ምክንያቱም እኛ ከወደ ታች አካባቢ ስለነበር አንተ ምንድነው ለምሳሌ በሱስ ደረጃ አለብህ ሊባል የሚችለው? ምንም ሶሻል ሚዲያም ሱስ ነው። አሁን በርገርም ሱስ ነው። ብዙም ይወዳል።
ይወዳል። ምግብም ሱስ ነው። እስኪ ያ እንደው ከእንዶ መልስ ይሰጣሽ መንገር አለብኝ አንዳንዴ ማስታወስ። እሺ ምንም የለም ጎሽ። ያ አቋምሽ ምናልባት ልጆችሽንም ምክንያቱም ጫት የኋላ ማርሽ ነው ስትይ ሰማሁ መሰለኝ። አዎ ልክ ነው። አሁንም የኋላ ማርሽ እንደሆነ ነው። አዎ ምን ይባላል መሰለኝ እኔ አያቴ ስታሳድገኝ የሆነ ጭንቅላቴ ውስጥ የቀረ ግጥም አለ እና ሁሉም ቃመ ትላለች፣ ሁሉም ጠመጠመ፣ ከእንግዲህስ ወዲያ ነገሩም አልጣመ፣ ኧረ ይሄንን ጫት መተው ነው ቶብቶ፣ ወንድ ያግዠለዥላል እንኳን ሴት አግኝቶ። ሁሌ ነበር የምትለው እና በቃ ለወንዱም ያበላሻል። እንደገና ደግሞ ሁሉም ቃመ ሁሉም ጠመጠመ ስትል አሁን አንተም ጠምጥመህ ብትመጣ ሸኪነህ አይደለህም፣ ኡስታዝ ነህ አይደለም። ሁሉም ቃመ ሁሉም ጠመጠመ ነው። ሁሉም ሰው ነው አሁን ጫቱ ላይ ያለው እና ያኔ በአያቴ ዘመን የሚባል ነገር ነውና አይሆንም። በቃ ጫት ወላሂ ትውልድ የሚያበላሽ ነገር ነው። እንዳልኩት ነው የኋላ ማርሻ አስገብተህ መኪናዋ ወደፊት አትሄድም፣ ወደ ኋላ የሚያስቀርህ ነገር ነው። በተለይ ለዚህ ለዘመኑ ትውልድ ማለት ነው። ከመኪና ጋር ስለምትይ ነው ምሳሌዎች ሁሉ በመኪና ይሆናል። ግን አሁን ጫት የኋላ ማርሽ ነው ከሚል ይልቅ ዜሮ ነው ቢባል አይሻል? እዛው ላይ ቁጭ ነው የሚያደርግ እሱ። ዜሮ ነው ደግሞ አሪፍ ነገር አመጣልኝ አንተ። ዜሮ ነው በቃ ዜሮ ማርሽ ነው። አዎ አሻሽለዋለች። ከኋላ ማርሽ ወደ ዜሮ ነው። ባለፈው የመጣሽ ጊዜ የመኪና ስሞች ምናምን ስትነግሪኝ አስታውሳለሁ። አዎ አዳዲስ እዛ የምትገባቡበት ስሞች የሉም? አዳዲስ የገቡ ስሞች አሉ። አሁን ባለፈው ሳምንት አንድ ጎጃሜው ተብሎ አሁን የሆነ መርሴዲስ መኪና ተሰጥቷል። እሱም ደግሞ ሌላ አዳነች የተባለ መኪና አለ። አሁን አዳነች አዳነች የኤሌክትሪክ መኪኖች በሙሉ አዳነች ተብሏል። ኧረ ተይ። ሰሞኑን እንደውም ያው እንደምታየው ነበር የቤንዚን ችግር ነበር አይደል? ከዛ በቃ ላደል አንደኛ ከቤንዚን ወረፋ አድናለች የኤሌክትሪክ መኪና። እንደገና ደግሞ ባለ ሚስቱ ሲጨቀጭቀው እዚህ ቦታ አድርሰኝ እዚህ ስትለው ገዝቶ የሚሰጠው ኤሌክትሪክ መኪና ነው። እሷም ያው ከጭቅጭቅ አዳነችው። ስለዚህ ኤሌክትሪክ መኪና ሰውን ከወጪ አዳነች በሚል ከቤንዚን ወጪ አዳነች። ስለዚህ አዳነች ተብላለች ኤሌክትሪክ መኪና እና አዳነች ስታችሁ ሌላ በጣም ለአዳነች የኤሌክትሪክ መኪና ከመሄር ሁሉ ከምንቆጥር አዳነች በቃ። በዛ ላይ ደግሞ እንደኔ ደግሞ በቃ የክብርት ከንቲባ አዳነች አበቤም ራሱ የኮሪደር ልማት ላይ በጣም ነው የተሳተፉት። በጣም በቃ ሌሊት ተቀን የሰሩ ከንቲባ ናቸው እና እሳቸው የሰሩት መኪና ላይ ነው እነዚህ መኪኖች የሚሽከረከሩት እና ለእሳቸውም እንደውም ስለዚህ ባዳነች ላይ አዳነች ቢሆን ተቀበላችሁ ስያሜው እንዴት ነው? ሁሌ ስትመጪ የሆነ የመኪና ስያሜ ይዘሽ ነው የምትመጪው እና ደስ ይላል። ከድሮ ጀምሮ አባዱላ መኪና ነበረ እና በቃ የተለያዩ መኪናዎች በግለሰብ በሚፈጠሩ አጋጣሚዎች የመሰየም ነገር አለ። ጎጃሜው ሰሞኑን መጥተዋል በቃ ይባላል። በቃ የኦባማ ቅርጽ የጭንቅላት ቅርጽ እንደዚህ አራት ማዕዘን ነገር አለው። ኦባማ እንደዛ እኮ ነው። ከሱ ይሄኛው ኦባማም ሲመጣ እንዲህ ሆኖ መጣ። ስለዚህ ኦባማ የተባለ መኪናም አለ። ኦባማም አለ። ያግባባል ግን ይመስለኛል አሁን ስሙን ከመጥራት። አባዱላም ያው ባለፈው እንደነገርኩ ነው ክቡር አባዱላ አይናቸው ወጣ ያለ ነው እና እንደዛ ወጣ ሲል መኪናው እንደዛ ሆኖ መጣ። ያ አባዱላ የተባለው ድሮ ከነበረው ሃይሲ አይኑ ጎላ ብሎ የሚያምር አይን ይዞ ሲመጣ አባዱላ ናቸው። እንግዲህ እንደዚህ አይነት አይን ያላቸው ከእንደዛ ይመጣው። አሁንም በእኔ ምንም ማሳብ የላችሁም የመሰለኝ ሰይፉ እስኪ ሰይፍ ያዘ የሚመስል እንግዲህ መኪና ሲመጣ አይ እንደዛ ሳይሆን ያንተ እንደው የኔ መኪና ግን አገኘሁት አንቺ ጋር ታጥቦ ከወጣ በኋላ ስለሚለሰልስ ሰይፉ እሷ ጋር ከገባ በኋላ ምናልባት ስለ እናትህ ታውቃለህ? ድሮ በልጅነቷ ተደባዳቢ እንደነበረች ሰምቻለሁ ትንሽ። እንደ ታሪክ
ምክንያቱም የሰማሁት ነገር የትምህርት ቤት ሪፖርትሽ በጸባይ ላይ ዲ ነበር። እውነት ነው? እኔ ዲ አልነበረም፣ ግን ያው እደባደብ ነበር። ቦክስ ደብዳቤ ጽፌ ለወንዶች ደብዳቤ ጽፍና ዛሬ በረፍት ሰዓት ግጠሙኝ። ፍቅር ደብዳቤ እኔ ልብ ቅርጽ ምናምን አድርጌ አልጽፍም። አንቺ እንትን ነው ወንድ ከሆናችሁ ኑና ግጠሙኝ የሚመጡ አሉ። የምደባደባቸው አሸንፋለሁ። እናቴ ሲመራት ወስዳ ኩየራ አድቬንቲስት ኮሌጅ ነው የጨመረችኝ። በዚሁ ምክንያት ማለት ነው? በዚሁ ምክንያትና የኩየራ ተማሪ ነበርኩ። ይጸጽትሻል? አይጸጽተኝም። በጣም ብዙ ነገር አውቄበት። ኩየራ አድቬንቲስት ኮሌጅ ማለት ትንሿ ኢትዮጵያ የብሔር ብሔረሰቦች ያኔ አስመራ ማለት አልተገነጠለችም። ከአስመራ ከደምቢዶሎ ከሁሉም ክፍለ ሀገር እኔ ከደሴ 650 ኪሎ ሜትር ሻሸመኔ ሄጄ ነው የተማርኩትና በጣም ደስ የሚል ትዝታ፣ በጣም ብዙ ትልቅ ሰዎች ያፈራ ነው። ተደባዳቢ መሆንሽ አይጸጽትሽም ወይ? አይጸጽተኝም። መሆን ያለበት ነው። አሁን እስኪ ልጻፍ እንደድ አሁን ደብዳቤ አሁንም ምንድነው ዘመኑ የቦክስ ነው አሁን። አዎ። ስለዚህ ስንት ሚሊዮን ልጠይቅ መጀመሪያ ለመጻፍ ለመደባደብ እና እኔ ጋር መደባደብ የሚፈልግ ካለ እጽፋለሁ ደብዳቤ። ከዛ ልጅ ቁጭ አለች። ሴት ጋር ነው እኔ ሞኑታ የወንዱ ድሮ ቀረ። እኔ ሁለት ተወዳዳሪዎች አጭቼልሻለሁ። ኧረ እባክህ። እሺ እስኪ አንደኛው ፖስተር ሁሉ ተሰርቷል። እስኪ የመጀመሪያዋ ከሀገር ውስጥ ሀሊማ አብዱራህማን። በጣም ደስ ይለኛል። ምን የሚፈጠር ይመስልሻል? በጣም ደስ የሚል በጣም ኃይለኛ ቲፎዞ ነው የሚኖረን ሁለታችንም። ሀሊማና እኔ በጣም ጥሩ ሰው ነው የመረጥኩት። ቴንክ ዩ። ትዘረራለች? አይ እሱን እንግዲህ ያው እናያለን። በወሬ አይደለም። ዘረሽ ታውቂያለሽ? በተግባር ነው። አዎ ዘረያለሁ። ያው መዘረር እኮ ያለ ነው ጨዋታ ላይ ቦክስ ላይ አይደል? ወይ ትጥላለህ ወይ ትጣላለህ። አሸናፊና ተሸናፊ አለ። ግን ሀሊማ በጣም በቃ ሞዳት ልጅ ነች። አልሳሳላትም ግን ስዘረር። ኧረ ተይ። አዎ እና እንዳትጎዳብህ ግን ብዙ ጊዜ አንተ እንግዳ ነች ነች። አይ የአረፋን ባለ ምክንያት በማድረግ በርጋችን ላይ ከእንግዶቼ መሃል አንዱ ሀሊማ ነች። ለሀሊማ በእናታችሁ ጉዳዩን ስነግራት ኧረ እኔ ቦክስ አለች። እሷ በጣም ከበዳት። አንቺ የምትፈልጊው ተወዳዳሪ አለ ወይስ ወደ ኢንተርናሽናሉ እንሄድ? በቃ ጥሩ ተወዳዳሪ ነው የመረጥክልኝ። በጣም ሀይፉ በቃ በአቅሜ ይሻለኛል። እንደ ሀሊማን ለመዘረር ምን አጓጓ? በአቅሜ ያልኩህ። አይ በቃ አሪፍ ነው የተመረጠልኝ ሰው። ስፖርት ሰሪያለሽ? አሁንም ስፖርት ከማልወደው ሰዎች አንዷ ነኝ። ታዲያ ስፖርት ሳትወጂ እንዴት ነው ቦክስ? ዋና ዋኛለሁ በጣም። ስለዚህ እዚህ አካባቢ ጥሩ ነው። እንዲህ አድርጌ ቀዝፋታለሁ። አሁን ለአንተ እንዴት ነው? እናቴ ቦክሰኛ ነች ብለህ ስትናገር ምን ይሰማሃል? ምንም። በፍርሃት ነው? ምንም አይሰማኝም። ከሀሊማ ይልቅ ግን ሌላ ደግሞ ሰው ማንና የእሷን ነገር ስለማታውቁት ነው። ልጅ እያለች ያለችው ኢክራም ከሆነች አገር ውስጥ እሷን የሚያቆም የለም ብለው ከውጭ ነው ተወዳዳሪ ያዘጋጁልሽ። ምናልባት አብሮ ከሄደ ዝግጁ ነሽ እሱን ለማየት? አዎ። የመሐመድ አሊ ልጅ ነች። ሌይላ ነው። አልችላትም። ትዘረኛለች። ወደ ሀሊማ ተመልሳለች። አቅምሽንም ታውቂያለሽ? አዎ። ሀሊማ አወዳዳሪዎቹ ሀሊማና እኔ። አዎ። በቃ እጩን እዚሁ ላይ እንታጫደር። ስለዚህ እንወዳደር። አዎ። ሰሞኑ የቦክስ ስሜት አለ። አዎ ያለ። እንዴት ታያለሽ ጉዳዩን አንቺ በቦክስ እንደማለፍሽ? እንግዲህ አንዱን ፈረጠጥኩ ይላል፣ ያስፈራራል። ቱርክ ገብቻለሁ ይላል። እንጃ ግራ የሚያጋባ ነገር ነው። ግን ያው ቦክስ ኮምፒቲሽኑ ቢኖር በጣም ደስ ይላል። በተለይ አሁን አንተና ማን ብትወዳደሩ? አስረስ በቀለ ነው አይደለም? አስረስ ጋር አይደለም። ማን ጋር ላወዳድርህ? አንተን ደግሞ ሸዋፈራው እምቢ አለ። ሸዋፈራው ጋር ይሻልሃል። አይ እሱ አለ እሱ ወይ እንዲጠቀልልህ በቁመቱ ሰራዊት ጋር
እንዲህ አድርጎ ነው ሰራዊት አሁን ባለው እድሜ ዳኛ እንጂ ተጫዋች ነው። ደህና ሰው ፈልግ ግን መጀለሮባ ወይ ታደስ አሁን ይችላል አሱ ማንን ነው የምመታው? ታደለን ነው ጸጉሩን ነው? አዎ እንዲህ አድርጎ ደግሞ ሊጠልፍም ይችላል። አይ ይከብደኛል፣ እሱ ይከብዳል። ስለዚህ በቃ ተመልካች ይመርጣል። ያንቺና ሀሊማ ግን ይጠበቅ። አዎ ይጠበቅልን። በቃ እኔና ሀሊማ እንወዳደር ነው። አገናኝተናል። በጣም ጥሩ ነገር ነው። ስንት ሚሊዮን እንደምጠይቅ እሷም ታስብበት። እኔም እናቴ ካልተቆጣችኝ ማዘር ሊቆጡ ይችላሉ። አዎ ልትቆጣ ይችላል። ስለዚህ እናቴ እንዳትቆጣኝ ደግሞ እሱንም ማስፈቀደሽ የብሩ መጠን ነው እሷም እንዳትቆጣ የሚያደርጋል። አሪፍ ገንዘብ ከሆነ ይደግፋሉ። ልትደግፍ ትችላለች። ልጅሽ ራሱ እኮ አለ ከመጣ ሌላ ጋራጅ ስለሚከፍት ትደባደብ አለ። ስለዚህ ተፈቅዷል። አይ በቃ ግድ ነው ማነቃቃት አለብን ይሄን ዘርፍ የቦክሱን ዘርፍ ማለት ነው። እንዴ ነው የደባደቡ አጥጋቻው? ለስንብት እንደው ያው ደስ ብሎኛል እንግዶቼ ስለሆናችሁ የአረፋ በዓል አንቺም ልጅሽ በተለይ ያው ከትምህርት በኋላ ስለሆነ አዲሱንም ጋራጅ እያንቀሳቀሰው ስለሆነ ብዙዎቻችን የእናቶቻችን የቤተሰቦቻችን ህልም ተከትለን እሱን ለማሳካት ምን ያህል ርቀት እንሄዳለን ነው። የአንቺ አስተዳደግ የሚያየው ነገር ነው ልጅን መሆን ወደሚፈልገው መንገድ የሚወስደው። ብዙ ጊዜ ልጆች የወላጆቻቸውን ራዕይ ይከተላሉና እንደዛ ነው ሊባል ይችላል። አንዋር ኦፍ ኮርስ የእናት ተከትዬ ነው ገባሁት ውስጥ ያስቀጥል ነው ራዕዩ የተቀጠለ ነው። ምንም ጥያቄ የለውም። በሚቀጥለው የምንገናኘው እንግዲህ ቲቪ ሾውም ጀምሮ ጋራጆቹ ቲቪ ሾው እንግዲህ የመጀመሪያ እንግዳችን እንዲሆን በዚሁ እንጠይቃለን። ሰይፉ ፋንታሁን እንግዳ ሆኖ ያውቃል። መኪና ይዞ መምጣት አለበት ሰውዬው። ከዛ ምንድነው የሚያደርገው? አብሮ ያጥባል። ማሳጅ ያደርጋል። አብሮ ማሳጅ ያደርጋል። ታይር ሴንተር አለ። ጎማ ይቀይራል ወይ ትቀይራለች። ጎማ መቀየር የማይችልም እኮ ብዙ ድራይቨር አለ እንዳንተ አይነት። አንዴ እንደውም ከዘቢባ ጋር ስንትን ስትሉ አይቼ ነበር። ጎማ መቀየር አደግንበት ነው፣ ችግር የለም። አሁን እኔን ያሳፈረ ማሳጁ ነው። መኪናውን እናንተ ስሩት፣ እኔ ሚስቴን ማሳጅ ላድርግ። በዛ እንስማም። አይ መኪናውን ማሳጅ ታረጋለህ። የመኪናው ይሄ አሁን ማሳጅ ተደርጎ ነው የመኪና ምን ነው ፈገግ አለብኝ። እንደዚህ አልነበረም እንዴ ማንተ? ቀለል ብሎታል። ማሳጅ ተደርጎ ነው? አዎ ያው ማሳጅ ሊደረግ ነው። ይሄ ራፕ ሊደረግ የመጣ መኪና ነው። ራፕ የሚባል አለ። እንደገና ነው ፒፒኤፍ የሚባል አንድ ፕሮዳክት አለ። ሰሞኑን ላውንች የምናደርገው እና ብዙ ነገር አለ። መኪና ኢንዱስትሪው በቃ ኢንዱስትሪ እኮ አብዷል። አሁን ስቲም ሳውና አሳለው ለመኪና ስቲም ሳውና አለ። አዎ ለውስጥ ከውስጥ አለው። ኧረ ተይ ያ በእውነት ስቲም ሳውና ያደርጋል፣ ከዛ ማሳጅ ያደርጋል። በስቲም ብቻ የምናጥባቸው መኪኖች አሉ። እኔ ለቀልድ እኮ ነበር ያልኳችሁ። ኧረ ተይ የኢንቴሪየር ፓርቱ እንደገና ደግሞ ሞተሩ አካባቢ በስቲም ከስቲም ውጭ ግን አልነክ በዛ የሚታጠቡት መኪኖች ገና ናቸው። ትንሽ ነው የመጡት። ይሄኛው እስኪ ፌሻል ተሰርቷል መሰለኝ። በጣም አምሯል። ስለዚህ ስፓ የሆነ ነው ማለት ነው መኪና። ኦልሞስት ስፓ በቃ ትልቅ ኢንዱስትሪ ነው አልኩ። በጣም ደስ ይላል። ግን ዛው ተዞን ነው ያው በሌላው ዓለም መኪኖችን መሰረት ያደረገ ኢንዱስትሪ በጣም ያበላል። ትልልቅ ባለሙያዎች ይሳተፉበታል። ይሄን ኢንዱስትሪ እናንተም ለብዙዎች እንጀራ የመብላት ምክንያት አድርጋችሁ በቤተሰብ እየሰራችሁ ከፍ ስላደረጋችሁት በተመልካቾች ስም ላመስግናችሁ ብዬ ነው። አመስግናችሁ ያው እኛም ደግሞ ለብዙዎች እንጀራ ምክንያት ሳይሆን ለኛም እንጀራ ለማግኘት ምክንያት የሆኑ ናቸው ሰራተኞቻችንና እኔ በዚሁ አጋጣሚ ሰራተኞችን በሙሉ አመሰግናለሁ። ምክንያቱም የነሱ ጉልበት ነው። ኢቨን እኔ የስራ እድሉን ብፈጥርም ሰርተው ደግሞ ለኔ እዚህ መድረስ ያደረሱኝ ሰራተኞች ናቸው እና ትልቅ ክሬዲት ይገባቸዋል።
የኢክራም አውቶሞቲቭ ሰራተኞች በሙሉ ጀግናዎች ናቸው። በቃ ከጀርባ ያሉት እነሱ ናቸው። የዛሬ 3 ዓመት እንግዲህ ስትሆኚ ማንኛውም ያንቺ ለውጦች የኛ ለውጦች ናቸው ብዬ ነበር። ምክንያቱም ደስ የሚለው ምንድነው አሁን ሴትነትን ሳስብ በራስ መቆምን ህልምን ማሳካት እነዚህ ሁሉ ኢክራማንች ውስጥ አይባቸዋል። ብዙ ፈተናዎችንም ስለምታልፊ ስለ ጥንካሬሽ በጣም ነው የሚገርመኝና ምንድነው አርቲስት ብቻ ምንድነው ምናምን ለምትሉ ያው እንደ ኢክራም ያሉ እንግዶችንም አዳዲስ ነገር በሰሩ ቁጥር እዚህ ሶፋ ላይ እናስቀምጣለን ለማለት ነው። ደግሞ ቅድም ስታዩ የነበረው የቪቪአይፒ ካርስ የሚሰራበት ቦታ ነው። የካርተን መጋረጃ ምናምን ያለው ይሄኛው የቪቪአይፒ መኪኖች ነው። ቪቪአይፒ ለብቻው አሉ። ለብቻቸው መታየት የማይፈልጉ መኪኖቻቸው ከስተመሮች አሉ። መኪኖቻቸው ማሳጅ ሲደረጉም በቃ ማሳጅ ላይ ብቻ ለምን ነው የምትሮጠው? እኔ ማሳጅ ይገርሙኛል። በቃ ዘይት ሲቀየርላቸው ኢቭን ዋን ፓርት ኦፍ ኢት እኮ ነው ዘይት መቀየርም በቃ አይደል መኪናውን በተመለከተ ነካክተው አይደል? በቃ ስለዚህ አሁን እሱ ደግሞ በመጋረጃ ተሸፍኖ ታርጋቸው ሳይታይ የመኪናው ዘይት ሲቀየር ነገር መሳክ ሲደረግ መኪናው እንዳይታዩ ሌላው ከስተመር እንዳያያቸው እኮ ነው። አይገርም? ሰው ብቻ ሳይሆን መኪናውን ማሳይ ሲደረግ ያፍራል ማለት ነው። ስላላደግንበት መሰለኝ እኮ የኛ ህይወት ስላልሆነ ነው እንጂ አሁን ማሳጅ በትክክለኛው መንገድ ከተካሄደ እኮ ጤናማነት ነው። ምንም ጥያቄ የለውም። ይሄኛውም እንግዲህ መኪናን ማሳመር ነው ሶፊት አምሮ እንዲታይና የተቀባውና የተሰራውም ስራ ረጅም እድሜ እንዲቆይ ለማድረግ ነው። ፕሪፓሬሽን ዝግጅት እንደማለት እኮ ነው ማሳጅ። በቃ ዝግጅት ማለት በቃ ፑሽ ከማድረግ መጨረሻው ላይ ከመድረስ በፊት ነካክተው በቃ ሲሆን ወዙ በቃ አይደል እየፈካ ልቅልቅልቅልቅ የሚለው መሳጅ ሲደረግ ነው መኪናው በትክክል መሳጅ። የሰው አይነት መሳጅ ሳይሆን ቃሉ አንድ ነው። ያው ካር ማሳጅ የሰው ማሳጅ ባዲ ማሳጅ ሊሆን ይችላል። ያው ባዲ ደግሞ ሌላ ነገር ነው ስትሰምቻለሁ። ስለዚህ የሰውነት ማሳጅ ሰው ማፍታታት እንደሚባለው መኪናንም ማፍታታት። ያው እንግዲህ ኢንዱስትሪውን ከፍ በማድረግ እናትና ልጅ የተለያዩ ሁለት ጋራዦችን ከፍተው ደረጃውን የጠበቀ አገልግሎት እየሰጡ ነው። መዲናችን ውስጥ ያላችሁ መኪናችሁን ማሳጅ ማስተረግ ማስዋብ ለምትፈልጉ የከበረ ጥሪ ቀርቧል። ደስ ያለኝ ደግሞ በቱታ አምራችሁ እናትና ልጅ ያወራችሁ ቦታውን በጣም ያምራል። በነገራችን ቦታችን በጣም ላይቭ ነው። በቃ አዲስ አበባ የምናየው ላይቭ ነው። ወደ እንደዚህ ከዛ ጠራለ ያኛው መኪና ማሳጅ ይደረግ እንዴ? በቃ እንደዚህ ነውና ያምራል። ውድ ነው ማሳጅ እንዴት ነው? ውድ ነው። አሁን ከሰው ማሳጅና ከመኪና ማሳጅ የትኛው ነው ውድ? እኔ ማሳጅ ታደርጋለህ አቅምና እኔ እነግርሻለሁ ስለምደረግ። ስለዚህ የሰው ስንት ነው? 1200 ብር ዶላር ነው ታዲያ? ኦፍኮርስ ሊሆን ይችላል እንጂ 1200 ብቻ 1200 ነው። የመኪና ማሳጅ ስንት ይደርሳል? ያ እስከ 100 ሺህ ብር ሲሪየስ ያ እንደ መኪናው ኮንዲሽን ደግሞ አንዴ ማሳጅ ከተደረገ በቃ በጣም ሞር ማሳጅ የሚፈልግ ከሆነ እስከ 100 ሺህ እንሄዳለን። ፖሊሽ አድርገን ሁሉ ነገር ማሳጅ አድርገን 50 ሚኒመማችን ነው። ደግሞ አነስ ካሉ ቦዲያቸው 30። ስለዚህ ማሳጅ መደረጉ ለመኪናው የሚሰጠው ጥቅም በቃ አንድ መኪና ግዴታ በአመት 2 ካር ማሳጅ መደረግ አለበት። ካልሆነ ደግሞ በጣም በቃ ስክራች በጣም ተበለሻሽቶ ገርጥቶ ነው የሚመጣው በቃ እና አይሆንም። በቃ አንደኛ የመኪና ገንዘብ እኮ ቀላል አይደለም። 60 ሚሊዮን ለአንድ መኪና 80 ሚሊዮን እና 100 ቢከፍል ምን ግዴታ ነው አለበዛ እንዳያንን መኪና ጤንነቱን ለመጠበቅ አሴት ነው ገንዘብ ነው የአገር ሀብት ነው አይደል? መሳጅ መደረግ አለበት እንጂ ለዛ አልጌ እንደገና ደግሞ ያው የኛ አገር ውሃ ክሎሪን እንጨምርበታለን አይደል? ጨዋማ ባህሪ ያለ እንደገና ዳሩን ይሰራል። እሱ ማስለቀቅ ማለት እኮ ነው ማሳጅ በቃ። ስለዚህ ከአመት 2 አንድ መኪና ግድ ነው። ልጅ ነው በቃ መኪና ልጅ በቃ ለዳይፐር ለሎሽን ለምናምን እንደምታወጣው ለልጅ ወተት ምናምን። ስለዚህ አሁን ሲሸጥ እኔ ማሳጅ የተደረገ መኪና ያው ጥሩ ኮንዲሽን በደንብ የተያዘ መኪና ያስታውቃል። ወንድም ቢይዘው ሲሸጥ ማሳጅ ከተደረገ ያው በሴት እጅ ነበር ሊባል ይችላል። ማሳጅ ተደርጓላ።
እውነት እንደዛ እኮ ሴት የያዘው የሚባል መኪና አለ። ምክንያቱም የሴት መኪና ይባላል። አዎ አሪፍ ግን አሁን የሴቱ መኪና ነው የሚበላሸው። ታይ እንጂ ዘመን ተቀይሯል ማለት ነው። የምታመላለሰውም ሴት ነች። በቃ በየሬስቶራንቱ የምትወስደው በርገር ይበላበታል ምናምን አይስክሬም ይደፋበታል። እና የሴት መኪና ነው አሁን እኛ ካለን እንትን የወንድ መኪና በቃ ራሱ ስትከፍተው ሽቶ ምናምን በቃ አይደል የወንድ ነው የሚሸተው። በዘመን ተቀያየሩ ማለት ነው። ተቀያየሩ። በእኛ ጊዜ አቤት ሴት የያዘው ይባል ነበር። አሪፍ ሲሆን ነበር። አሁን ልጅ እና ፈሪ ነበር ስትነዳ ሴቷ። አሁን ግን እንዴ በደንብ ነው ማርሻል በደንብ እየሰጠች ምናምን ነው በደንብ የምትነዳውና ዘመን ተቀይሯል። ስለዚህ የሴት ዘመን የሚባለው አሁን እኩልነት ዘመን ነው። አዎ ያው ስልህ እኩልነትም እና ይሄ አይገናኝም። ግን ሴት የያዘው መኪናና መኪናው ላይ ነው። አሁን መኪናውና መኪናው ላይ ነው። ኢክራም እንግዲህ በተለያዩ ጋራዦችና በአዲስ የቲቪ ሾው እየመጣች ነው። ብቻዋን አይደለችም። ልጇ አሜሪካን ሀገር ተምሮ ደረጃውን የጠበቀ አገልግሎት አብሯት ይሰጣል። የአረፋ በዓል እንግዶች የነበሩ እንዴት አገኛችኋቸው? ለስንብት መልእክት ካላችሁ ኢክራም? ለስንብት መልእክት አለኝ። እንግዲህ ይሄንን ልብስ እንደዚህ ያሳመረችኝ ንጹህዬ በጣም ነው የማመሰግነው። የንጹህ ዲዛይን ነው። ውስጡን ሁለቱንም አለበስኩትም በጣም ተጋነንኩና ሙሽራ እንዳልመስል አንድ አይነት ስለዚህ ውስጡን ትቼ ይሄኛውን ካባውን ብቻ ተጠቅሜ መጥቻለሁ። አመሰግናለሁ። ሌላ ደግሞ ቃል ገብቼ ሳልሰራ የቀረሁት አዲስ አለማየሁ መኪና አለ። አዎ የደራሲ አዲስ አለማየሁ መኪና ብንተባበርና ብናድሰው ስትይ ነበር። ይሄ ነው መኪናው? አዎ ይሄ መኪና ነው። ይሄ መኪና ነው። እንግዲህ አዲስ አለማየሁ የፍቅር እስከ መቃብር ደራሲ ናቸው። አዎ የፍቅር እስከ መቃብር ደራሲ ናቸው። በሳቸው የተሰየመ አንድ ትምህርት ቤት አለ ሃይ ስኩል እዚህ ቦሌጋ። አዲስ አለማየሁ ቤተሰቦች በሙዚየምነት እንዲቀመጥ ነበር መኪናቸው። እሳቸው ሲጠቀሙ ለረጅም ጊዜ ሲጠቀሙበት የነበረ መኪና ነው እና ይሄንን እንዳድስላቸው የትምህርት ቤት ዳይሬክተርና አንድ ደግሞ እዛ ተማሪ የነበረ ልጅ አሁን ስሙን አላስታወስኩትም ይቅርታ፣ እና እሱ ነበር ይሄን መኪና እንድሰራ የጠቆመኝ። እስካሁን አልሰራሁትም። ምክንያቱም ይሄ መኪና የተበላሸው ሲገባ አዲስ ነበር። ቢፎር ኤንድ አፍተር አላቸው እነሱ ራሱ ተማሪዎች ናቸው ያበላሹት። ምግብ ምሳቃ ያስቀምጡበታል። ምሳቃ ደግሞ ሲቀመጥ ትርፍራፊው አይጥ ያመጣል እና ጭቅጭቅ ብሎ እንዳይሆን ሆኗል። እና አሁን ምን ቅድመ ሁኔታ አስቀመጥኩኝ እኔ ሾሩም ትንሽ እንደ 3 በ4 የሆነች ልክ በመኪናው ልክ መስተዋት የሆነ ሾሩም ሙሉ መስታወት እንዲሆን እና ፍቅር እስከ መቃብርን ደግሞ አሁን እነ አንዋር ያንን መጽሐፍ አያነቡትም ነበር በዚህ ትውልድ እና አዲሱ ትውልድ በምንድን ነው ያወቁት? በማርስ ከጧፍ ማርስ ከጧፍ እንግዲህ በ8 ደቂቃ አዲስ አለማየሁን የቴዲ አፍሮ ዘፈን ቁጭ አድርገውታልና እና ማርስ ከጧፍ እንግዲህ ቴዲ አፍሮ ለዚህ ትውልድ የአዲስ አለማየሁን ዘፈን መጽሐፍ ባጭር በቃ ያሳወቀበት ነውና ቴዲ ደግሞ አግዛለሁም ሲል ሰምቻለሁ እኔ። ስለዚህ ሁሉም ሾሩም ቢሰራለን ማለት ሁሉም ሰው እዳለበት ብዬ አስባለሁ። እንግዲህ አዲስ አለማየሁ ፍቅር እስከ መቃብር የሁሉም ነው። ፍቅር እስከ መቃብር ያላለበበ የለም በእኛ ዘመን። አዎ አሁን ደግሞ ያቸው በዘፈን ነው የሚያውቁት። ስለዚህ ይሄንን መኪና እኔ አድሳለሁ ሙሉ ለሙሉ። ግን ደግሞ በመስታወት የሆነ ሾሩም ትንሽ አይጥ እንዳይገባ ምናምን እንዳይቆሽሽ የሚያደርግ ሌላው አካል ተረባርቦ ይስራ እንጂ ከጧፍም ብለው ያው ደግሞ ተጽፎባት ቢሆን ያቺ ሾሩም መስታወት ሆነ ቴዲዬ ፕሊዝ እርዳታን እንፈልጋለን ይስራለን ያችን መጋዘን። ምክንያቱም እችን ሾሩሟን ወይንም ጋራጇን የምትቆምበት ፍላግ ላይ ነው የሚሰራው። ልክ በቃ ተማሪዎች የኢትዮጵያ ሕዝብ መዝሙር የሚዘምሩበት ባንዲራዋ ላይ ስለዚህ 3 ቀለሟ አጠገብ ተባብረን እንስራው ነው። መልካም ጥሪ ነው። ጥሩ ያው የበዓል ልዩ እንግዶች የነበሩ እናትና ልጅ እንዴት ነው? እናትና ልጅን እኛ እንግዲህ በመጥፎ ነበር። እናትና ልጅን የሚያውቁት እነሱ በመጥፎ ነው። እናትና ልጅ የሚባል ለካ መጠጥ አለ ሰው የሚያሰክር። ተባብሮ ደግሞ ለብዙዎች እንጀራ የሚሆንም እናትና ልጅ አለ። እንዴ ይሄ ነው ትክክለኛው እናትና ልጅ። መጥፎ እኮ መጠጥ አለ እናትና ልጅ አላውቅም እኔ እንዴ
እኔን ልጅነቴን የቀጨው እሱ እናትና ልጅ ጫትና ሺሻ እሱም ሌላ የዘመኑ እናትና ልጅ ነው። እኔ ደግሞ መጠጥ ነበር እናትና ልጅ። ኦኬ እሱ ያሰክራል፣ ብዙዎችን ያሰናከለ ነው። የእናንተ ግን አሪፍ እናትና ልጅ አሪፍ እናትና ልጅ በያላችሁበት ጥሩ ጊዜ የበዓል እንግዳዎች የሆኑ መኪኖቻችሁን በሁለቱም ጋራጆች እየሄዳችሁ እስኪ ያሳምሩ የአክብሮት ግብዣዬ ነው። ሁለቱንም ጥሬን አክብረው እዚህ ስለመጡና እንግዶቼ ስለሆኑ ግን ከልብ አመሰግናለሁ። እኛ ምን አመሰግናለን። ወደፊትም እንዲሁ ይቀጥላል። ገና ጋራጁ በሰፋ ቁጥር ኢንሻአላህ እንገናኛለን። አመስግናችሁ ሸኙልኝ። ከመልእክቶች በኋላ እንመለሳለን።